አሁን በደረሰን መረጃ መሰረት እንግዲህ የዩናይትድ ስቴትስ የስለላ ድርጅት ምንጮችን ዋቢ በማድረግ የወጡ መረጃዎች እንደሚያመለክቱት ኢራን ወታደራዊ አቅሟን ከተገመተው በላይ በከፍተኛ ፍጥነት መልሳ እየገነባች ነው። ከሚያዝያ መጀመሪያ ጀምሮ በስራ ላይ ባለው የተኩስ አቁም ስምምነት ወቅት ቴሄራን በከፊል የድሮን ሰው አልባ አውሮፕላን ምርትን በድጋሚ መጀመሯን የአሜሪካ የስለላ ግምገማዎችን በቅርብ የሚያውቁ በርካታ አካላት አረጋግጠዋል። የመሰረተ ልማት ግንባታው እና የጥቃቶች አንድምታ በግምገማው ላይ የተጠቀሱ ሁለት የደህንነት ምንጮች እንደገለጹት ይህ የታደሰው የምርት እንቅስቃሴ ኢራን ቀደም ሲል በአሜሪካና በእስራኤል ከተፈጸመባት ጥቃቶች በኋላ የፈረሱባትን የወታደራዊ መሰረተ ልማቶች በፍጥነት መልሳ እያቋቋመች መሆኑን ያሳያል። ተጨማሪ አራት ከፍተኛ የደህንነት ምንጮች እንደጠቆሙትም የቅርብ ጊዜ የአሜሪካ የስለላ ግኝቶች የኢራን ወታደራዊ ማገገም መጀመሪያ ላይ ከተጠበቀው በላይ እጅግ ፈጣን በሆነ ሁኔታ እየገሰገሰ መሆኑን ያረጋግጣሉ። የወታደራዊ ጉዳዮች ተንታኞች እንደሚሉት ይህ የቴሄራን መልሶ የማቋቋም ጥረት የሚከተሉትን ዋና ዋና ዘርፎች ያካተተ ነው። የድሮን መገጣጠሚያ ተቋማትና የሚሳኤል ድጋፍ መሰረተ ልማቶችን መልሶ መገንባት፣ የመሬት ውስጥ ሎጂስቲክ መረቦችን ማደራጀት፣ በቀደሙት የጦርነት ምዕራፎች የተጎዱ የክዋኔ እዝ ስርዓቶችን በድጋሚ ማስጀመር። የተኩስ አቁም ስምምነቱ ቀጣይ እጣ ፈንታ ይህ አዲስ ይፋ የሆነው የስለላም ግምገማ በዋሽንግተንና በክልሉ አጋሮች ዘንድ ከፍተኛ ስጋት ፈጥሯል። በሁለቱም ወገኖች በኩል ያለው ወታደራዊ አቅም በድርድር ወቅትም ጭምር በዚህ መልክ ማደጉን የሚቀጥል ከሆነ አሁን ያለው የተኩስ አቁም ስምምነት ለምን ያህል ጊዜ ሊዘልቅ ይችላል የሚለው ጉዳይ አሳሳቢ መሆኑን የፖለቲካ ታዛቢዎች ገልጸዋል ማለት ነው። በሌላ መረጃችን ደግሞ በዩናይትድ ስቴትስ እና በኢራን መካከል ያለው ውጥረት እያገረሸ ነው። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራን የበለጸገ ዩራኒየም በዓለም አቀፍ ተቋማት ቁጥጥር ስር እንዲውል ፍላጎት እንዳላቸው ትናንትና በሰጡት መግለጫ አስታወቁ። ይሁን እንጂ የኢራን የበላዩ መሪ በበኩላቸው ማንኛውም የኒውክሌር ቁስ ከአገሪቱ ድንበር ውጭ እንዳይወጣና በአገር ውስጥ መቆየት እንዳለበት አጥብቀው አሳስበዋል። ፕሬዚዳንት ትራምፕ አክለውን በስትራቴጂካዊ የሆርሙዝ ወሽመጥ የባህር መስመር ላይ ማንኛውንም አይነት የመሻገሪያ ክፍያ ለመጫን የሚደረገውን ጥረት ዩናይትድ ስቴትስ ሙሉ በሙሉ ውድቅ እንደምታደርግ አስታውቀዋል። የሁለቱ ወገኖች አቋም በዋሽንግተንና በቴህራን መካከል ሲካሄድ በቆየውና አስቀድሞውኑ ተሰባሪ በነበረው የሰላም ድርድር ላይ አዲስ የዲፕሎማሲያዊ ውጥረት መፈጠሩ ተነግሯል ማለት ነው። በሌላ መረጃችን ደግሞ ሩሲያ የኒውክሌር ሰርጓጅ መርከቦችና የሚሳኤል ስርዓቶቿን በሰፊው አሰማርታለች። ሩሲያ እያካሄደች ባለችው ታክቲካዊ ኒውክሌር ጦር ስልታዊ ልምምድ ኒውክሌር ፎርስ ኤክሰርሳይዝ አካል አድርጋ በርካታ ዘመናዊ ባላስቲክ ሚሳኤል ስርዓቶችና የኒውክሌር ሰርጓጅ መርከቦችን በተለያዩ ስልታዊ ቦታዎች ላይ በሰፊው ማሰማራቷን የሀገሪቱ መከላከያ ሚኒስቴር ይፋ አድርጓል። በልምምዱ ላይ የተሳተፉ የሩሲያ ልዩ የጦር ክፍሎች የተለያዩ የሩቅ ርቀት ሚሳኤል ማስወንጨፍን ያካተቱ የውጊያ ጉዳዮችን ለመፈጸም የሚያስችላቸውን ከፍተኛ ወታደራዊ ዝግጁነት ስልጠናዎችን ሊያከናውኑ ይችላሉ። በሩሲያና በምዕራባውያን ኔቶ መካከል ያለው የጂኦፖለቲካዊ ፍጥጫ እጅግ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት መደረጉ የዓለም አቀፉን ማህበረሰብ ስጋት ይበልጥ አናግቶታል ማለት ነው። በሌላ መረጃችን ደግሞ ኢራን የሀገሪቱን ደህንነት በማደፍረስ በሚል ክስ ሁለት ሰዎችን በሞት ቀጣለች። የኢራን የሀገሪቱ ደህንነት የሚያደፈርስ ቡድን በመፍጠርና በአሸባሪ ድርጅት አባልነት ክስ በመመስረት ሁለት ሰዎችን በሞቱ መቅጣቷን የሀገሪቱ ከፊል መንግስታዊ የወሬ ምንጮች ታስኒም የዜና አገልግሎት ዘግቧል። ሁለት ሰዎች ከአሸባሪ ቡድን ዓላማ ጋር በተጣጣመ መልኩ ወንጀለኛ ቡድኖች በመቋቋም ጥይት በመተኮስና ለመግደል ሙከራ አድርጓል ተብሏል። በሌላ መረጃችን ደግሞ የኢራን አብዮታዊ ዘብ ሌሊቱን ግልብጥ ብሎ ወደ ቴሄራን ጎዳናዎች በመውጣት የትራምፕ ዛቻና ማስፈራሪያ አንገሽግሾናል፣ አቅልሽሎናል፣ የምንፈልገው ከጠላቶቻችን ጋር ፊት ለፊት መፋለም ነው ሲሉ ለየትኛውም ጥቃት ያለውን ዝግጁነት ገልጸዋል። አንዳንድ ታዋቂ የዓለም ሚዲያዎች በበኩላቸው ኢራን እጅግ አደገኛ ነው ወደሚሆኑ የጦር መሳሪያዎችን ከዋሻዎች ውስጥ ማውጣት መጀመሯን ገልጸው አሜሪካና እስራኤል ለኢራን ላይ ጦርነት ለመክፈት ቢቆጠቡ ይሻላል ብለዋል። ምንጭ አልጀዚራ ኒውስ።